ገላትያን 2 ቁጥር 20 ጳውሎስ እንዳለው ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። በእምነት ሁለተኛ ቆሮንቶስ 5 ቁጥር 7 ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። ይሄ ጥቅስ ትንሽ ፍርሃት እንዲሰማን ያደርጋል። ሮሜ 14 ቁጥር 23 በእምነት ያልተደረገ ሁሉ ኃጢአት ነውና በእምነት ካልተማረራችሁ በስተቀር ያ ማለት ማማረር ኃጢአት ነው። በእምነት ማማት እስካልቻላችሁ ድረስ በሉ እንጂ። ይሄ ከባድ አይደለም። ይህንን ሁላችንም ልንረዳው እንችላለን። ያንን በእምነት እያደረግን ነው ለማለት የማንችለውም ብዙ ነገሮች አሉ። ያንን እያደረግን ያለነው በእግዚአብሔር ፈቃድ ነው ማለት አንችልም። በጸጋው ስር መኖር ከፈለጋችሁ ከሕይወታችሁ ማጥፋት ያለባችሁ ነገሮች እነዚህ ናቸው። ምክንያቱም መንፈስ ቅዱስ ስለሚያበረታታችሁ ነው። በጸጋ መኖር ማለት በሕግ ሳይሆን በመንፈስ ቅዱስ መመራት ማለት ነው። የመንፈስ ቅዱስን ተስፋዎች መከተል በውስጣችሁ ለሚሆነው ነገር በትኩረት እንድትከታተሉ ከእግዚአብሔር ጋር እንዲህ ያለ ጥልቅ ግንኙነት ለመመስረት ቃል ገብቶላችኋል። እንደዛ ከተሰማችሁ እግዚአብሔር አንድ ነገር እንድታደርጉ እየነገራችሁ ነው። ስለዚህ አታድርጉት።